ሀንዬ አባቷ ጋር ደውላ አመሰገነች። ሁሌም ትለኝ ነበር ያንቺ ፈጣሪ አይተውሽም፣ ችግርም ውስጥ አያስገባሽም ትለኝ ነበር። ከችግር ውስጥ ወጣሁኝ አባዬ፣ የምትለኝ ነገር ሁላ እውነት ነበር። እኔ ባንተ እርግጠኛ ነበርኩ የኔ አባት ብላ እያለቀሰች ተናገረ። አባቷን በጣም አለቀሱ። ምን ሆነሽ ነው ልጅ አሏት። ሀንዬ ለምላሴ ደወለችለት። እህትህ ሰላምዬ ነቅታለች፣ ቶሎ መምጣት አለብህ አለችው። ድምጿ ተቆራርጦ ስለነበረ በጣም ተጨነቀ፣ ደነገጠ። ምንድን ነው የተፈጠረው? መልሳ ደም ሰታት ከሆነ እኔና እናቴ እናትና ልጅ ልንሆን አንችልም አለ። ሰላምዬ ነቃች። ሰላምዬን ሲያይ ምላሴ በጣም ደነገጠ። የሚያየውን ነገር ማመን አቃተው። አይኗን ገልጣለች፣ ደነገጠ። ግን ሀንዬ የት ናት አለ። ሀናን ሊያገኛት አልቻለም። ሀና እየገሰገሰች ወደ አባቷን ለማቀፍና ለማመስገን ሄዳለች። ሀንዬ ሁሉንም ነገር ለማድረግ ወስና ነበር። ደሙን መልሳ ልትሰጥ ወስና ነበር። ነገር ግን ፈጣሪ ረዳት። ደሟን ከመስጠቷ በፊት ሰላም ነቃች። መልሳ ደሟን ሰጥታ በሆን ዶክተሩ እንደማትተርፍና እንደምትሞት ለሰላምዬ እናት ነግሯታል። የሰላምዬ እናት ግን ምንም አልመሰላትም። ራስ ወዳድ ከመሆኗ የተነሳ ልጅ ማትረፍ አለብሽ፣ አንቺ ሙተሽ ልጅ መትረፍ አለባት። አባትሽን እኔ እንከባከባቸዋለሁ፣ አንድ ነገር እንኳ ብትሆኚ ቃል እገባልሻለሁ፣ ልጅ እንድትሞት አልፈልግም ያለችው ራስ ወዳዷ ናት። ምላሴ ከዚህ በኋላ እናቴ ልትሆኛችም፣ እኔ ባንቺ በጣም አፍሬያለሁ። ሆስፒታል የተፈጠረውን ነገር ሁሉንም ነገር የእያንዳንዱ ነገር ለሰላምዬ ነገራት። ሰላምዬም የተፈጠረውን ነገር ሰምታ በጣም አዘነች። ምን አለ ባልነቃሁና በዛው ሂጅ ብሆን ይህንን ጉድ ከምሰማ እንኳንም ተረፍኩኝ። አይለበለዛማ እኔ ድኜ መልሳ ሀንዬ ትሞት ነበር። የሚጠብቃት አባት በር እያየ የሚጠብቃት አባት ተስፋ ቆርጦ ራሱን ሁለት ነፍስ ይጠፋ ነበር። ይሄም እንዳይሆን ፈጣሪ ፈቅዶ እኔን አተረፈኝ እንጂ ሁለት ነፍስ ነበር። በሁለት ነፍስ ነበር እኔ ተረማምጄ የምድነው። ሰላምዬ ከህመሟ ነቃች። ሰላም ከህመሟ ስትነቃ ሀናን ነው የምፈልገው፣ ሀና የት ነሽ? ሀና ብላ ሀናን አቀፈቻት። የሀና እናት ተቆጥታ ወጣች። እኔ እየጠበኳት እሷ ሀና አለች ብላ ተቆጥታ ወጣች ማለት ነው። ምላሴ ከዚህ በኋላ እናትና ልጅ መሆናችን ይቋረጣል። እኔ እንድታናግርኝ አልፈልግም፣ ተይኝ፣ ብቻዬን ነው መሆን የምፈልገው። ከዚህ በኋላ የኔና አንቺ ግንኙነት ትናንት ያንን ካደረግሽ በኋላ የኔና አንቺ ግንኙነት በጣም ባንቺ አፍሬያለሁ። እናቴም ስለሆንሽ በጣም ነው ያፈርኩት። በዚህ ልክ ትሆኛለሽ ብዬ ጠብቄ አላቅም። እኔ እኮ ባንቺ ስኮራብሽ ነበር የኖርኩት ብሎ እናቱን አኮረፈ። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ሀንዬ በተፈጠረው ነገር በጣም ደስ አላት። ደም ሰታ ሁለተኛ እሷ ሳትሞት ሰላምዬ መንቃቷ ደስ አላት። ሰላምዬ ሀንዬን አቀፈቻት። ሀንዬ እየሮጠች ቶሎ ከእንቅልፏ ስትነቃ ሀንዬ የት ነሽ? ሀንዬ ብላ እሷን ብቻ ነበር የጠራቻት። ሀንዬ ምቅፍ አደረገቻት። ተቃቀፉ፣ ተላቀሱ። እናቴ አላለችም። በቅጽበት እዛው እያለች እናቷ ቁማ እናቴን አላለችም። ሀንዬን አቅፋ ቁጭ አለች። ሀንዬን እጇን ይዛ ሀንዬም ቆም ስትል ዝም አለቻት እናቷም ተነስታ ወደ ውጭ ወጣች። እኔ እናቷ እያለሁ እሷ እየሮጠ ሀን እያለች ብላ በጣም ተናደደች። በጣም ነው የተናደደችው። ዶክተሩም እንኳን ነቃሽ ሰላም እያላት እንኳን ደስ አለህ ዶክተር፣ አመሰግናለሁ በጣም አለችው። ሀንዬን እጇን ግጥም አድርጋ ይዛ በጣም ነው የማመሰግነው ስለ ሁሉም ነገር፣ እንዳንቺ አይነት ያብዛልን አለች። ሰላምዬ እውነቱን ሰማች። እናቷ ሁለተኛ ደም ስጪ፣ አንቺ ሙተሽ ልጄን አትርፊልኝ እንዳለቻትና አባቷን እንደምትንከባከብላት ብትሞት እንኳ አባቷን እንደምትከባከብላት እንደነገረቻትና ደም የሰጠቻት ሀና እንደሆነች፣ ሁለተኛ አንቺ ሳትነቂ ስትቀሪ ሁለተኛ ደም ተጠይቆ መልሳ ሀና ልትሰጥ ስትል በቅጽበት አንቺ ነቃሽ እንጂ ሀና ሙታ አንቺን ልታስተርፍ ነበር። እናትሽ እንደዚህ አድርጋ ነበር። ዶክተሩንም ከሀና ውሰድ፣
እኔ ልጄ እንድትሞትብኝ አልፈልግም አለች። አንቺን አድና እሷን ለመግደል የሚያሳዝን አባት እያላት ብሎ ምላሴ ሁሉንም ነገር ለእህቱ ነገራት። እህቱን በጣም አዘነች። ምን አለ ባልነቃሁ፣ ምን አለ ይሄን ያህል መስዋዕት ባልከፈልኩ፣ የእናትነት ፍቅር አጣለሁ ብዬ ይሄን ያህል መስዋዕት ባልከፈልኩና ምን ነው በቀረ በእንደዚህ አይነት ነገር እጠረጥራታለሁ ብዬ ገምቼ አላቅም። እንዴት እኔን አትርፋ እሷን ለመግደል ታስባለች? ሁለተኛ ደምስ ሲሰጥ እንደምትሞት አታውቅም። እንደገና አባትሽን እኔ እንከባከበዋለሁ አንቺ ሙች ማለት ምን ማለት ነው ብላ ሰላምዬ በጣም ተናደረች። በነገራችን ላይ በጣም ራስ ወዳድ ስግብግብና በጣም አስጸያፊ፣ አንደኛ አሁን ላይ እንደ ኢትዮጵያ እንደ ሀገራችን ስናስብ የራስን ልጅ ጥሩ ህይወት ውስጥ አኑሮ የራስን ልጅ ጥሩ ነገር ላይ አድርጎ የደሃ ልጅ ደሃ የሚኖር ደሃ አይኑር የሚባል ሀብታም እንደፈለገ በደሃ ትካሻና በደሃ ደም ደሃ የተባለ ሁላ በዛ መኖር የሚፈልግ እንደገና ደግሞ ደሃ መሞት አለበት ብሎ የሚታሰብ ትውልድ ነው። በነገራችን ላይ በጣም አስተማሪ ከመሆኑ የተነሳ ስግብግብነት ምን ያህል ልክ አሁን ላይ ኢትዮጵያ ላይ የሚካሄደው ነው። ደሃ ስትሆኑ ሞታችሁ ለራሱ ደስ የሚል ነገር ነው። ሞታችሁ ደስ የሚል ነገር ነውና ይህን እንግዲህ የሰላም እናት ያደረገችው ልክ ራስ ወዳድነት የራሷን ልጅ አትርፋ የሰውን ልጅ ለመግደል በዛ ላይ ከነገ ካሁን ለደቂቃ ወጥቶ የሚገባባት ወጥታ እስከምትገባለት የሚጨነቃባት ህመምተኛ አባት እንዳለ ሁሉን እንዳላት እያወቀች እንኳን እኔ አባትሽን አንቺ እንኳን አንድ ነገር ብትሆኚ እኔ አባትሽን እንከባከብልሻለሁ፣ አንቺ ህይወትሽን ሰጥተሽ ልጄን አትርፊልኝ ማለት ምን ማለት ነው? ከአንዲት እናት የማይጠበቅ አስነዋሪና አሁን ላይ በቅጽበት የሚካሄደው በሀገራችን የሚካሄደው ደሃ ስትሆኑ ምን ያህል ለሀብታም ተገዥ ናችሁ እንደምትሞቱና ድህነት በጣም ከባድ እንደሆነ የሚያሳይ ነው። ራስ ወዳድነት የበዛበት በጣም ዘግናኝ ድርጊት ነው እንግዲህ የምላሴ እናት ያደረገችው። ምላሴ ግን የሚገርም አስተሳሰብ የሚገርም ነገር ነው እንግዲህ ሲናገር የነበረው። እኔ እህቴ በሌላ ትካሻ በሌላ ሬሳ እንድትረማመድ አልፈልግም። ለዶክተሩ እንዳለው እንደሰማችሁት በሌላ ሬሳ እህቴ እንድትረማመድ አልወድም። በእርግጥ እህቴን በጣም ነው የምወዳት፣ በጣም ነው ምሳሳላት። ነገር ግን ሀና ሙታ እህቴ ትትረፍ ማለት ይሄ ራስ ወዳድነትና የሰው ነፍስ በሰው ሬሳ ላይ እህቴ እንድትረማመድ የኛ ቤተሰብ እንዲረማመድ ማድረግ ነው። ስለዚህ እናቴ በየትኛውም አጋጣሚ ተጠቅማ በየትኛውም አድርጋ ሀናን አሳምና ሁለተኛ ደም እንድትሰጥ ታደርጋለች። ሀና ደግሞ የዋህ ስለሆነች ሁለተኛ ደም ለመስጠት ትገደዳለች። ስለዚህ ይህንን አንተ የሙያ ስነ ምግባርህ ስለማይፈጽም በፍጹም እንዳታረግ። ሀና የዋህ ስለሆነ እሺ ልትል ትችላለች። ስለዚህ እንዳታረግ ብሎት ነበር የሄደው። ግን የሰላም እናት አሁንም ቢሆን ደም እንድትሰጭልኝ እፈልጋለሁ፣ አባትሽን ብትሞች እንኳ አባትሽን እኔ እንከባከብልሻለሁ በህይወት እስካለሁ፣ ግን ልጄ እንድትሞት አልፈልግም፣ ደም ስጪ። የፈጣጥነት ተግባር ምን ያህል ዘግናኝ የሆነ ተግባር የፈጸመችበት ነው። በጣም አንዲት እናት እሷም እናት አላት፣ እሷም ቤተሰብ የሚጠብቅ ቤተሰብ አላት ሳትል አንቺ ሙቺና ልጄን አትርፊልኝ ማለት ይሄ እናት ሳትሆን ስግብግብነት፣ ለልጇ የማታስብ ልጇ በሌላ ሬሳ ላይ ተረማምዳ ህይወት ትግዛ የምትል አረመኔ እናት ነው የምለው። ይሄ ቅጽበት ግን አሁን ላይ በሀገራችን በሚፈጸመው በእያንዳንዱ ነገር የሚያስተምር ነው። ምክንያቱም አንዱ የአንዱን ድክመት ተጠቅሞ በተለይ ደሃ ስትሆኑ በደሃ ሰዎች ቀንበር ውስጥ ሀብታሞች እንዲረማመዱ በደሃ ሞት እነሱ የሚበለጽጉ በደሃ ሞት እነሱ እንደዛ የሚያደርጉ ናቸውና በጣም የሚገርም ነው። ሌላው ነገር እንግዲህ ምላሴ ሀንዬን አፍቅሮ እየተሰቃየ ነው። ሀንዬም እንግዲህ ለሱ ያላት ቦታ አባቷንም ስለሚንከባከብ በጣም እያቀረበችው ነው ማለት ነው። ግን አሁንም አባቷ የሀንዬ አባት ተከታተላት ይለዋልና
ግን ነገር ግን እሱ ቀፈኝ ያለችው ሳመኝ ያለችው ነገር ቅጽበቱ ትዝ እያለው አሁንም መከታተል አልቻለም ማለት ነው። ምላሴ ከማንም ጋር ማውራት ትቷል። እህቱ ጋራ እህቱን ተንከባከበ በኋላ ምግብ በልቶ እክላስ ምግብ አምጪልኝ ብሎ ሀንዬን እክላሱ ምግብ ይበላል። ከዚያ በኋላ ማንም ሰው ጋር ማውራት ትቷል። ከዚህ በኋላ ብቻዬን ነው መሆን የምፈልገው። እናቱ ባደረገችው ነገር በጣም አፈረ። የኔ እናት ናት እስከ ዛሬ የምመካባትና እናት አለችኝ የምላት እሷ ናት ብሎ በእናቱ አፈረ። እናቱም ልታናግረው